እሺ ውድ የዘውትር ተከታታዮቻችን እንግዲህ ስለ ስኳር በሽታ ነው ስናቀርብላችሁ የነበረው። ተከታተሉን። ጤና ቤት ለቤት ሕክምና ከመስጠቱ በተጨማሪ ለህብረተሰቡ ግንዛቤ እየሰጠን ያለ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩብ ላይ ግቡ። ዩቲዩብ ላይ ሁሉ ጊዜ ኦንላይን ላይ የምለቃቸው ነገር ዩቲዩብ ላይ ያልመጣችሁ ዩቲዩብ ላይ ገብታችሁ ሳብስክራይብ አድርጉኝ። ሳብስክራይብ ተከታተሉኝ። ስለ ዲኤም ወይም ስለ ስኳር በሽታ ነው እያወራ ያለሁት። ስለ ስኳር በሽታ እንግዲህ ምልክቶችን ነው ዛሬ የማቀርብላችሁ። አንድ ሰው የስኳር በሽታ መኖር አለመኖር መለየት የሚችልባቸው የስኳር በሽታ በሰውነታችን ላይ ሲከሰት የሚያሳዩትን ምልክቶች ነው የማቀርብላችሁ። አንድ ሰው ስኳር በሽታ በሰውነቴ ላይ አለ የለም የሚለውን ነገር ማወቅ የሚችልባቸው መንገዶች፣ አንድ ከፍተኛ የሆነ ከድሮ ለየት ያለ ሽንት ቶሎ ሽንት ይመጣል። ሽንት በሚሸናበት ሰዓት ላይ ደግሞ ውጭ ላይ የሚሸና ከሆነ ሽንቱ ስኳር ሰውነት ላይ ስኳር በብዛት ስለሚኖር ውጭ ላይ የሚሸና ከሆነ የሆነ ዝንቦች ወይም ቁጫጭ የምንላቸው ነገሮች ነፍሳት ያንን ነገር ለመመገብ ይመጣሉ። አንድ ይሄም ምልክት ነው። ሽንት ቶሎ ማታ ላይ ከተለመደ ውጭ ቶሎ መሽናት፣ ቀን ላይ ደግሞ ቶሎ ሽንት መሽናት በየትኛውም እድሜ ሊሆን ይችላል። በልጅ በህፃናት ሊሆን ይችላል፣ በአዋቂ ሊሆን ይችላል። በጉርምስና ሰዓት ላይ ሊመጣ የሚችልበት ሲመጣ ምልክቶቹ ሽንት ነው። ቶሎ ያሸናል። ከዛ በላይ ውሃ ይጠማዋል። ውሃ ቶሎ ይጠማል። ምላሳቸው ይወፍራል፣ ይደርቃል። ምላሳቸው ይደርቃል። ምላሳቸው ሲደርቅ ውሃ ይጠማቸዋል። ያን ይጠጣሉ። ቶሎ ውሃ መጠጣት ይህ ምልክት ያሳያል። ከዛም በኋላ የመድከም ስሜት፣ ክብደትን የመቀነስ የሰው ልጅ ኖርማል በሆነ መንገድ ነው ክብደት መጨመርን መቀነስ የሚቻለው እና ከተለመደው በታች ባልታሰበ ሁኔታ በ1 ኪሎ 2 ኪሎ በአንድ ጊዜ በህመም ምክንያት ወይ አሁን እንደዚህ በተለያየ አይነት ህመም ታሞ ከሆነ ሊቀንስ ይችላል። ግን ምንም አይነት ህመም በሌለበት ሽንት ቶሎ እየሸና ውሃ እየጠማ ውሃ እየጠጣ ክብደቱ እየቀነሰ የሚሄድ አይነት ከሆነ ስኳር በሽታ አለ ማለት ነው። ስኳር በሽታ ሁለት አይነት ናቸው። ስኳር በሽታዎች ታይፕ 1 እና ታይፕ 2 እንላቸዋለን። ሁለቱም አይነት የስኳር በሽታዎች የሚያሳዩት ምልክቶች ተመሳሳይ ናቸው። የመድከም ስሜት አለ፣ አቅም የማጣት ስሜት አለ፣ ውሃ መጥማት ስሜት አለ፣ የማዞር ስሜት አለ፣ ቶሎ የማሸነፍ ስሜት አለ። ምግብ ራሱ በቀላሉ ድሮ አንድ እንጀራ ወይም ግማሽ እንጀራ የሚበላ ሰው ምግብ ቶሎ እንዲበላ አፕታይቱ ቶሎ ምግብ እንዲበላ ያስገድደዋል። እና እንደዚህ አይነት ምልክት በህፃናት ላይ ወይ በአዋቂ ላይ በጎልማሳነት ላይ እድሜ ደረጃ ላይ ሆኖ እንደዚህ አይነት ምልክቶች በሚሰማቸው ሰዓት ላይ ቶሎ ወደ ሕክምና ተቋም ተሄዶ የስኳር መጠን መለካት አለበት። ምንም አይነት ውሃ መጥማት በሌለበት። ሁለተኛ ደግሞ ሽንት ቶሎ የሚያሸና ሽንት ማታ ላይ ተነስቶ ከተለመደው ውጭ 3-4 ጊዜ ሲሸና ደግሞ ኖርማል ከተለመደው ሽንት መጠን በላይ ነው የሚሸነው አንድ ሰው ስኳር በሽታ ምልክት ማለት ነው። ከዛ አቅም የማነስ፣ የመድከም፣ የማዞር፣ የኪሎ ሲለኩ ደግሞ ኪሎ የመቀነስ አይነት ምልክቶች ሲኖሩ የስኳር በሽታ በሰውነት ላይ ሊኖር ይችላል ብላችሁ ግንዛቤ እንድትይዙ የፈለኩት። እንደዚህ አይነት ምልክቶች በልጆች ላይ፣ በአዋቂዎች ላይ፣ በቤተሰብ ላይ ምልክት በምታዩበት ሰዓት ላይ የስኳር በሽታ ምልክቶች ስለሆኑ ወደ ሕክምና ተቋም በመሄድ የስኳር ምርመራ በማድረግ ስኳር በሰውነት ላይ አለ የለም የሚለውን ነገር ቼክ እንድታረጉ ነው ማሳስባችሁ። ለዛሬ ያስኩት ይሄ ነው። በቀጣይ ደግሞ ስኳር በሽታ በሰውነታችን ላይ ከተገኘ ምን ጉዳት ሊያደርስ ይችላል፣ በሰዓቱ ሳንታከም ብንቀር ወይም ለረዥም ጊዜ መድኃኒትን እየወሰድን እየተከታተልን በምንቆይበት ሰዓት ላይ በቀጣይ ምን አይነት ጉዳት በሰውነታችን ሊያመጣ ይችላል የሚለውን ነገር ስለማቀርብ ተከታተሉ። ዩቲዩብ ላይ ገብታችሁ ሳብስክራይብ ጤና ቤት ለቤት ሕክምና ብላችሁ ሳብስክራይብ አድርጉ። ለሁሉም ሰው እንዲደርስ ሼር አድርጉ። ይህን እንዳትረሱ። ኃላፊነታችን ሁላችንን እንወጣ። ለዛሬ ያስኩትን እዚህ ጋር ጨርሳለሁ። በቀጣይ እንዳልኳችሁ አቀርብላችኋለሁ። መልካም